ሲሪየስ የሆነ በሽታ አለመተማመን የሚባለውን ነገር የኔ ሚስት የምትለው ነገር አለ። ምን ችግር አለው? በጣም እኔ ጓደኞቼ ሁሉ ወንዶች ናቸው ይላሉ ሴቶች። ፍቅር ጌታ ይጠላል። አዎ ይሄን ይጠላል። አስወርደሽ እንደነበረ ሰማው። እኔ ከ10 ዓመት በፊት እዚህ አርቲስቶችን ሳስተምር ስለ ቸሬ ስለ ፓስተር ቸሬ ያወራልኝ። ምን አየ አይተሻል? አላየው ግን ሰማው። ባልና ሚስቶች እውነትን ተነጋገሩ። ስለዚህ ስለ ሀፍ ፓርታችሁ ነው ሰው ሊያወራ የሚመጣው። የሰይጣን ቱታ ሆነ ሰላም ለዚህ ቤት ይሁን ብሎ ይመጣል። ዛሬ ቤታቸውን እየበጠበጡ ያሉ ሰዎች ጉረኛ ሰዎች ናቸው። እንዲኮ አድርገሽ ነበር የወጋ ቢረሳ አይልም። አሁን ወንድ የሚታመንበት ዘመን ነው። ተማምነው የሚኖሩ ሰዎችን ሴትዮዋ በጥርጣሬ እንድታየው ካረግሽ ጆሮአቸውን የደፈኑ ሰዎች በሰላም የመኖር እድላቸው ሰፊ። የቤት ካንሰር እንደ ካንሰር ነው የማየው። ገዳይ ነው። ካልተጠነቀቅን ካልታከምነው ቶሎ እርምጃ ካልወሰድንበት በጣም ችግር ሆኖ ሰዎችን ሊያጠፋ የሚችል ቤቶችን ሊያፈርስ የሚችል ቤት ከፈረሰ ደግሞ ማህበረሰብ ይፈርሳል። ማህበረሰብ ከፈረሰ ሀገር የሚፈርስበት በጣም ሲሪየስ የሆነ በሽታ አለመተማመን የሚባለውን ነገር አንስተን እየተነጋገርን ነበር። እንግዲህ አለመተማመንን በመጨረሻ ሰዓት ላይ የተናገርኩት ስለ አሉባልታ ነው። ሰማው ይሄንን ሰው ሲል ሰማው የሚሉ አሉባልታዎችን አንደኛው የቤተሰብ የትዳር ካንሰር። ስለዚህ ምንድናቸው እነሱ አሉባልታዎች የተባለ እንደሆነ አንዳንድ ወንዶች ይመጡና ሴቶችም እከሌ ጓደኛሽ እንደነበረ ዛሬ ሰማው፣ ከከሌ ጋር ጓደኝነት እንደነበረ ዛሬ ሰማው፣ ያለፈን ነገር ይዘው መጥተው ቤታቸውን ሰማው። ይሄ ያሉባልታ ጆሮ ያላቸው ሰዎች አሉ እና ረባካ የሚያነፈንፉ ሰዎች አሉ። ወሬ አንደኛው አለመተማመንን የሚፈጥረው በቤት ውስጥ ሰማው፣ ወሬ ሰማው፣ ከዚህ በፊት አስወርደሽ እንደነበረ ሰማው፣ ከእውነኛ ጓደኛሽ ነገረችኝ። በሰላም የሚኖሩ ሰዎች ተጋብተው እልል ብለው ተጨብጭቦ ተዘምሮ በተለያየ ሴሪሞኒ የገቡ ሰዎች ቤት ውስጥ ሰማው። የምታቅሽ የቅርብ የምትያት ጓደኛሽ እኔ ብቻ አይደለም ልጅ እንዳለ ሰማው። ደብቅ ሀገር ቤት እንዳስቀመጥ ልጅ እንዳለ ይሰማው። ያ ትንሹ ልጅ በአባትሽ ስም የሚጠራው ሰማው። በጣም ወሬ አለ። በቃ እኔ ከ10 ዓመት በፊት እዚህ አርቲስቶችን ሳስተምር ቪዲዮም ላይ አልወጣሁም፣ ዝም ብዬ ነው ማስተምረው። እዛ ስፖርት ቤት አንድ ሰው አገኘሁና ስለ ፓስተር ቸሬ ያወራልኝ። ተው እንጂ እያልኩ ሰማሁት። አያውቀውም ፓስተር ቸሬ የት አካባቢ ነው ግን ይሰውዬ ያለው? እዚህ እንትን መዞሪያ ነው አሉ። ጋራ ወደ ውስጥ ገባ ብሎ ምናምን የሆነ እንትን አለ ምናምን ብሎ ያወራልኝ። በዛ ላይ ትልቅ ሰው ነው። በጣም ገረመኝ። በዚህ አይነት ሰው እንዴት እንደሚበለሻሽበት በዚህ ልክ ነው ሰማው። አየሁ ወሬ ይሄ ብቻ አይደለም። በከሌ በኩል ገንዘብ ንብረት እየደበቅክ እንደሆነ ያስቀመጥክ እንደሆነ ሴቭ እያረክ እንደሆነ በድብቅ ደግሞ ቤተሰብ እንደምትረዳ ሰምቻለሁ። አሁን የሚነሱት ነገሮች ሰማው። በድብቅ ከኤክስ ጋር ከድሮ ጓደኛ ጋር እንደምትደዋወል ሰማው። አሉባልታ የሚያውቁ ሰዎች ስላንተ ነገሩኝ። ምሽት ላይ የሆነ ቦታ እየሄድክ ገባ ወጣ ምን አየ አይተሻል? አላየው ግን ሰማው። ሰዎቹ ሲያወሩ ሰማው። መስሚያ ጆሮያችሁን ካልደፈናችሁ ትወድቃላችሁ፣ ቤታችሁ ይፈርሳል። ሰው ከየት እንደሚመጣ ማታውቁትን ወሬ ቀምሞ በዜማ 5 ወሳኝ ነጥቦች ዛሬ ይዘንላችሁ በስነ ስርዓት ክላሲካል ኳላ ከፍቶ ያወራላችሁ። ምንም ችግር የለበትም። ስለማያውቀው ነገር ሰው ለማውራት ችግር የለበትም። ዲቴል ነው ያውቀዋለሁ ከነምናምኑ ብሎ ማአት ነገር የሚወራበት ዘመን። ባሉባልታ ቤታችሁን የምታፈርሱ ሰዎች ማነገረ ሰምቼ ሁነኛ ሰው ጓደኛ የሚያውቅ እኔ ማአት ነገር ገጥሞኝ ስለማውቅ እንደዚህ አይነት ነገር በጣም ቤስት ፍሬንድ ነው አይደል? ኧረ እኔ ሰውየውን ስሙንም አላውቀው እሱ እኮ አንዳንድ ነገር ነግሮን ነው ቸሬ በጣም ፍሬንድ ነው ጓደኛዬ ነው ብሎ ምናምን ይሏቸው። የማታውቋቸው ሰዎች እናንተ ወዳጅ መስለው በጣም ብዙ ነገር ያወራሉ። ስለዚህ ምንድነው ፓስተር ቸሬ የምትነግረን? ወደፊት መሄድ ከፈለጋችሁ እናንተም ሙሽሮች እናንተም ሰዎች በተለያየ ስፍራው ናችሁ የምትሰሙኝ ሰዎች አሉባልታ መስሚያ ጆሮአችሁን ካልደፈናችሁ ትወድቃላችሁ። ተቀነባብሮ ማአት አሳማኝ የሚመስሉ የውሸት እውነት የሚመስሉ ነገሮች ለሰዎች የሚሰጡበት ጊዜ ስለሆነ በጣም እንድትጠነቀቁ አደራ። ምንድነው እሱን የሚፈጥረው ከተባለ ውሸት ነው። እንግዲህ ባለፈው ሳምንት ነግሬያችኋለሁ። አንድ ጥቅስ ላንብብላችሁ። መጽሐፍ ቅዱስ ኤፌሶን ምዕራፍ 4 ከ25 እስከ 26 በጓደኝነትም ይሆን በጮኝነትም ይሆን በትዳር ውስጥ ያላችሁ ሰዎች በጣም ይጠቅማቸዋል። መሰረታዊ የሆነ እውነት ስለሆነ መጽሐፍ ቅዱስ እንደዚህ ይላል፣ ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ባልና ሚስቶች እውነትን ተነጋገሩ። ለእርስ በርሳችሁ ምን ሆናችኋል? ብልቶች ሆናችኋል። በተለይ ባልና ሚስቶች ከተጋባችሁ በኋላ በሕግ ይሁን በቤተ ክርስቲያን ይሁን በሽምግልና ይሁን በየትኛውም ቦታ ኦፊሻሊ ጋብቻ ካደረጋችሁ በኋላ እንደ ሁለት ሰው መኖር አቁሙ። ሁለታችሁ አንድ ብልት ናችሁ፣ ብልቶች ናችሁ፣ አንድ ነው። ስለዚህ ስለ ሀፍ ፓርታችሁ ነው ሰው ሊያወራ የሚመጣው። ቀኝ ግራ እግርን ሊዋሸው አይችልም፣ ግራ ቀኝን ሊዋሸው አይችልም። ስለዚህ ባልና ሚስት ማለት ሁለቱ ስንት ናቸው? አንድ ናቸው፣ ብልቶች ናቸው። በቃ ኦልሬዲ አንድ ሆነዋል። እኛ ኢንተርቪው ስናደርግ እንጠይቃለን ሰዎች ከዚህ ፊት ሌላ ጓደኛት ውስጥ ነበርኩ? አዎ። ነግረሃታል? አዎ። ነግሮሻል? አዎ። አንተ ነግረሃለች? ያ ነግራኛለች። ስለዚህ ነገ ችግር አይሆንም ማለት እከሌ የሚባል ሰው ሲያልፍ ከከሌ ጋር ጓደኝነት ነበረች ተብሎ ነገር አይፈለግም ማለት ተነጋግራችሁ ነው። እውነትን ተነጋግራችሁ መሄድ በጣም ጥሩ ነው። አንዳንድ ሰው መዓት ታሪክ ይዞ ዋሽቶ ይገባል። እኔ የሚገርመኝ ነገር ትዳርን እንደ ዋና የሚያስቡ ሰዎች ናቸው። ገብቶ መውጣት
እኮ የለውም። ገብታችሁ ማትወጡበት ነገር ውስጥ ልትገቡ ስትሉ እርስ በርሳችሁ እውነትን ተነጋገሩ፣ ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ ላይ ደግሞ ፀሐይ አይግባ። ለምን ለዲያብሎስ ፈንታ አትስጡት። እርስ በርሳችሁ ተቆጡ፣ ችግር የለውም። መቆጣት አንዱ ሊቆጣው ይችላል። ተጋጩ፣ ችግር የለውም። ግን ደግሞ በቁጣችሁ ላይ ምን አይግባ? ፀሐይ አይግባ። ፀሐይ መግባት ማለት ነው ጊዜ አታጥፉ። እንደ ሁለት ሰው አትኑሩ። ቤት ውስጥ ገብታችሁ አንሶላ ወጥራችሁ ክፍል ለይታችሁ ጉንጭ ወጥራችሁ አትኑሩ። ቶሎ አንድ ላይ ሆኑ። ለምን እንደሱ ባታረጉ ዲያብሎስ ይገባበት። ምን ይዞ? ወሬ ይዞ፣ አሉባልታ ይዞ፣ የሚመስሉ ነገሮች ይዞ፣ ማስረጃ ይዞ፣ ፎቶግራፍ ይዞ፣ ሰማህ እንዴ ሰማሽ እንዴ ና ምነግረ ነገር ይላል ዲያብሎስ ማለት። እናንተ ሰይጣንን እኔ መንገድ ላይ አግኝቼው ሰድቦኝ አያውቅም። ሰይጣን ግን በሰዎች ውስጥ ቱታ ተደርገው አንዳንድ ሰዎች በስነ ስርዓት የሰይጣን ቱታ ሆነ ሰላም ለዚህ ቤት ይሁን ብሎ ይመጣል። ክርስቲያን መስሎ ይመጣል። ሰው መስሎ ይመጣል። አዛኝ መስሎ ይመጣል። ወዳጅ መስሎ ይመጣል። እናት መስሎ ይመጣል። አባት መስሎ ይመጣል። ጓደኛ መስሎ ይመጣል። እሱን ይዘህ ቤት ስትገባ ይፈልግ አትስሙ። ማሸነፍ ከፈልጋችሁ ከጋብቻ በፊት ነው የምንከላከለው። ይሄን ክትባት ተከትባችሁ ግቡ። በዚህ ደግሞ ቤታችሁን እያመሳችሁ ያላችሁ ሰማው እኮ ነገረኝ እኮ ምናምን እኮ የምትሉ ሰዎች እሱ አያዋጣችሁ። ቅርብ ወራጅ ናችሁ። ለምን ትዳር ጋር መቼም ከደረስክ ወደሃት ነው የመጣኸው። ወደሽ ነው። ፍቅር ማለት አንዱ መተማመን። እውነተኛ ፍቅር ጥርጣሬ የለው። እውነትን ተነጋገሩ። መጀመሪያ ዴት ስታረጉ የምታወሩት ነገር እሱ ነው። ማንነታችሁን ተነጋገሩ። ቤተሰቦቻችሁን ተነጋገሩ። ያላችሁን ገቢ ተነጋገሩ። ማንነታችሁን ተነጋገሩ። ያላችሁበት የነበራችሁበትን ነገር ተነጋገሩ። ወደ ጋብቻ ከመጣችሁ በኋላ ጋብቻውን የምትመሰርቱት እግዚአብሔር በሰጣችሁ መሰረት ቃል ኪዳን ላይ ስለሆነ በፍቅር ነው የሚመሰረተው። ዛሬ ቤታቸውን እየበጠበጡ ያሉ ሰዎች ጉረኛ ሰዎች ናቸው። በእኔ ነው ይሄ ቀን ይወጣልሽ። የደሃ ልጅ አልነበርሽ እንዴ? እኔ ነኝ እኮ ቀን ያወጣሁት። ጠዋትና ማታ አምልኮ የሚፈልጉ እነዚህ ሰዎች እግዚአብሔር እንሁን እያሉ ነው። ትወድቃላችሁ። የባልንጀሮቻችሁን የሚስቶቻችሁን ስግደት እየጠበቃችሁ ያላችሁ ሰዎች አምላክ እንሁን ነው ያላችሁት። አምላክ የሆነውን ሰይጣን ጠይቁት። ምረት በሌለው ፍጥፈጣ ተፈጥፍጡ። ተው። ፍቅር አይመካም። የምትመኩ ሰዎች ቤት ውስጥ ፍቅር ነው። በፍቅር ተመስርቷል። ትምክት የለው። ማንም ምንም ያደርግ ትምክት የለው። ይሄን አርግ ያለው አይባል። አይታበይም። የማይገባውንም አያደርግም። ፍቅር የማይገባ ነገር አያደርግም። የራሱን አይፈልግም። እውነተኛ ፍቅር የራሱን አይደለም የሚፈልገው። የባልንጀራ የትዳር አጋሩን አብሮት ያለውን ሰው ነገር ነው እንጂ የራሱን አይፈልግ። እውነተኛ ፍቅር እንደሱ አይበሳጭም። በደልን ደግሞ አይቆጥርም። እንዲህ እኮ አድርገሽ ነበር የወጋ ቢረሳ አይልም። እውነተኛ ፍቅር ምረት ያደርጋል። ፔሬድ ዛሬ ቤቶችን እያመሰ ያለው ምንድን ቆጠራ አይደል? ይሄን አርገኝ ለሽምግልና አሁን በጣም መከራ የሚያበላው ቆጠራ ይቆጥራል። አንዳንድ ሰዎች ቆጠራ እንኳን እንዳይሳሳቱ ዳይሪ ያላቸው መዝግበው ይዙታል። ቀኗን፣ ወሯን፣ ዓመተ ምሕረቷን እንዳይረሱ እግዚአብሔር መጥቶ እንኳን ከውስጣቸው ነቅሎ እንዳይጠለው ጽፈው ይዘውት። ስለዚህ ፍቅር ቤት የሚመሰረተው በመተማመን ላይ ነው መሰረቱ የሚጣለው። መተማመን ደግሞ ምንድነው? ይሁን እንዳልኩ አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመጻ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል። አምኖ ነው የሚኖር። ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። በመተማመን ላይ ቤታችሁ መስረት። መተማመን ስንል ምን ማለት ነው? እውነተኛ ፍቅር ማለት ነው። አስተማማኝ ነው። በመተማመን ላይ ነው የሚመሰረተው። መተማመንን ከተነካ ከተበሳ ፍሳሽ ካለው አለቀ በቃ። በፍቅር የመኖር እድላችሁ እየጠበበ ይመጣል። ችግር ውስጥ ትወድቃላችሁ። ስለዚህ አንዱ ካንሰር ይሄ የሰማችሁትን የተነገራችሁን ሁሉ እያመናችሁ ቤታችሁን የምትረብሹ። ሸይጣን የሚባለው ነገር እየበረረ የሚመጣ ከአፉ እሳት የሚወጣ ዳይኖሰር አይደል፣ መንፈስ ነው። በማን ይሰራል? በእናትሽ ይሰራል፣ በእናትሽ ይሰራል፣ በወንድም ይሰራል፣ በእህትሽ ይሰራል፣ በጣም የኔ በምትሉት ጓደኛ ይሰራል። እህቶቼ ተጠንቀቁ። አንዳንድ ሰው ኢሞሽናሊ ተሻምቶ ይወስድና ከሆነ ህዝብ መካከል የኔ ናት ብሎ ከወሰደ በኋላ ሲበጠብጥ ይኖር። አንቺ እኮ እኔ ከየት እንዳነሳው ሻቃለሁ እያለ ማለት ከየት እንዳመጣው ሻቃለሁ። እኔ እኮ ይሁን እኮ ውሰደኝ እኮ አላልኩትም። ቸርዬ ራሱ ነው እንደዛ አልቅሶ ከሰዎች መካከል የወሰደኝ። አሁን ከገባም በኋላ የት እንዳገኘውሽ ጠፋሽ ወይ ረሳሽ ወይ? ማንም ሰው ጻድቅ የለም። አንድ ንጹህ ሰው የለም በምድር ላይ። ሁላችን በምህረት ነው የቆምን። የተገለጠና ያልተገለጠ ታሪክ ነው ያለን ሁላችን። ማንም ማናፋት አይችልም። ተነስቶ እኔ ጻድቅ ነኝ ማለት አይችልም። ሁሉም ኃጢአትን ሰርተው የእግዚአብሔር ክብር ጎድሏቸዋል። ራስ እንደ ጻድቅ መቆጠር፣ ሰው መኮነን፣ ኮንፊደንስ መምታት፣ ሰላም ማሳጣት፣ ህልውናን መሞትን እንዲመርጡ ሰዎች ማድረግ ይሄ ነውር ነው። እግዚአብሔር ያያል። ያቺን እኮ ሴት ስታመነዝር ተገኝታለች የተባለችን ሴት ይዘዋት መጡ። አመንዝራት ልጅ ፊት ለፊት እጅ ከፍንጅ ነው ያዝናት አሉ ሰው ኢየሱስ ጋር መጡ። በጣም ጥሩ ሙሴ ውገሩ ነው ያለ አላችሁ። እንደሷ ታዲያ ምን ችግር አለ? በቃ ጀምሯ። ድንጋይ ይዛችኋል አይደል? ልትወግሩ ነው የመጣችሁት። አሁን ያልከለክላችሁ ግን ስትጀምሩ ኃጢአት የለብኝም እኔ ንጹህ ነኝ ምንም ነገር የለብኝም የሚል ሰው ይጀምራል። ኢየሱስ ኦነስት ናቸው። ማንነታቸውን ማየት ይችላሉ። ኃጢአት የሌለበት ይጀምር። ውገሯል። ኢየሱስ ዝቅዝቅ ብሎ ወደ መሬት እያየ መጻፍ ጀመር። ሁሉም ራሱን ሻይ አልተያዘም እንጂ ሌባ ነው። አልተያዘም እንጂ ወንበዴ ነው። የተያዘ ላይ በጣም እንነሳለን። ያልተያዘ ወንበዴ እኮ ነው ረብሻ የፈጠረው። አንስታችሁ የሰው የምታሰቃዩ፣ በየቤት አስገብታችሁ የምታስለቅሱ፣ መከራ የምታበሉ፣ ጠዋትና ማታ ያነሳችሁበት ቦታ እየወሰዳችሁ የምትኮንኑ፣ ራሳችሁን ጻድቅ ለማድረግ የሰዎችን ኃጢአት የምታጎሉ ሰዎች ልክ አይደላችሁ። ቤታችሁን ትበጠብጡታላችሁ። ተው፣ ንስሐ ግቡ። ይሄ በጣም ጥንቃቄ ያስፈልጋል። ወሬ በጣም የሚወዱ ሰዎች ታውቃላችሁ፣ ወሬ አያጡ። ወሬ የሚያነፈንፉ ሰዎች በቃ ለነሱ የተዘጋጀላቸው ወሬ አለ። በጣም ነው የሚገርመው።
እስቲ የሚሉ በቃ የሚንገበገቡ ሰዎች አሉ። ጧት ተነስተው ወሬ የሚፈተፍቱትን የሚፈልጉ ሰዎች አያጡ። አሉባልታ የሚፈልጉ ሰዎች አሉባልታ አያጡ። ይሰጣችኋል ሴጣን፣ ምግባችሁን ያቀርብላችኋል ጧትና ማታ። ወረኛ ሊያረጋችሁ ማለት ተንኮል አለ ውስጣችሁ። ሁሉ ጊዜ ተንኮል ነው፣ ሁሉ ጊዜ ክፋት ነው፣ ሁሉ ጊዜ ምቀኝነት ነው ውስጣቸው የሚኖር። ስለዚህ ክፉን ተጸየፉ፣ ከበጎ ነገር ጋር ተባበሩ። ጠማምነት ውስጣችሁ ሲኖር የምትዘሩት ዘር ጥል ነው። እናትና ልጅ ማጣላት፣ ባልና ሚስት ማጣላት፣ ወንድምና እህት ማጣላት፣ የሚዘራው ዘር ጥል ነው። ጥልን ይዘራል። ጆሮ ጠቢስ ሰው ሲያወራ ሪከርድ የሚያረጉ አሁን ከተማው በሙሉ በሪከርድ ጆሮ ጠቢ ሰው የተማመኑትን ወዳጆች ይለያያል። ስለዚህ ከወረኞች ራሳችሁን ጠብቁ። በቃ አሉ የተካኑ ሰዎች አሉ፣ ሌላ ስራ የላቸው፣ ተንኮል ነው ዘራቸው የሚያለያይ ውስጣቸው ያለው ጠማምነት። እነዚህ ሰዎች ወዳጆች የሚተማመኑ ወዳጆችን ይለያያል። ታምኘዋለሽ? እኔ ግን ትገርምኛለሽ። አሁን ወንድ የሚታመንበት ዘመን ነው። ምን ነው ያየሽው ነገር አለ? አይ እኔ ያየሁት ነገር እንደው ነገሩ ዘር የሚባለው ይሄ ምንም እኮ ላታወሪ ትችላለሽ። ተማምነው የሚኖሩ ሰዎችን ሴትዮዋ በጥርጣሬ እንድታየው ካረግሽ ወረኛ ነሽ፣ ጠማማ ነሽ። በሰላም የሚኖሩ ሰዎች ታምናታለህ። ጂም ትሄዳለች። ያው ጂም ታው እንጂ ያው ታዲያ ታምናታለህ። አዎ ምን ነው አያተዘውዬ። በቃ መቼ ነው ግን የምትሰለጥነው? እንዴት ቤት ይገባና ጥርጣሬ። እኔ ምንሽ ዛሬ የት ነበርሽ? ጂም በሰላም ቆመሽ አዋሪኝ እንጂ ይጀምር። የሚተማመኑት ሰዎች መካከል መለያየት፣ ጠማማ ሰዎች። ስለዚህ ጆሮአችሁ እንድፈኑ ማሸነፍ ከፈለጋችሁ፣ ቤታችሁ እንዲጸና ከፈለጋችሁ፣ እንዲቆም ከፈለጋችሁ ጆሮአችሁን የደፈኑ ሰዎች በሰላም የመኖር እድላቸው ሰፊ። ሲጀመር አሉባልታ የማይሰሙ ሰዎች ጋር መጥቶ ሀሜትም አይደርስ። ኧረ እሷ በባሏ ጉዳይ ቀልዳታ እንዲህ ካልሽ ትዋጭርሻለች እንዳትሄጂ ይባላል። እሷ ጋር ይኬድ። እሱ አሉባልታ በዚህ ጉዳይ ሰማ የሚባል ሰው ኧረ ተው እሱ አንተ በቦክስ ነው የሚል እሱ ቀልድ አያውቅም በሚስቱ መባል አለባችሁ መባል አለበት። ወረኞችን ድራሻቸውን ማጥፋት አለባችሁ። ቤት እንዲቀጥል አሁን ከሴጣን ቀጥሎ ወረኞችን ነው የምናስወጣው። ሰላም ለዚህ ቤት ይውደል። ፔንቴ ከሆነ ማለት እንትን ከሆነ ደግሞ ሌላው እንዴት ናችሁ? ሰላም ናችሁ? እዚህ ቤት እንዴት አረፈዳችሁ? ልጆቹ ደህና ናቸው? ሰውየው ስራ ማሚ የምታውቂው ነገር አለ? አይ ምን ነው ባለፈው እንትን ሄጄ እኮ ደርሼ ስመጣ እንትና እኮ እንዲህ ብላ ብሎ የሆነ ሰው ቶፒክ ያመጡና ልጃቸው ጭንቅላት ውስጥ ከተው አሳብደው ይሄዳሉ። ይሄ ነው ሴጣን የሚባለው። ማማ ቱታው ነው የመጡት። በነገራችን ላይ ሴጣን እዚህ ዓለም ላይ ተገልጦ ለመስራት ላይሰንስ ያስፈልግ። ላይሰንሱ ደግሞ የሰዎች ስጋና ደም አጥንት ነው። ይሄ ማንነት ይሄን ካላገኘው ተገልጦ መስራት አይችልም። ይሄንን ከሰጣችሁት ግን ይሄን ፈቃድ አግኝቷል። ምላሳችሁን ይጠቀማል፣ እግራችሁን ይጠቀማል፣ እጃችሁን ይጠቀማል፣ ሰውነታችሁን ይጠቀምና አገር ያፈርስባችሁ። የሚሰሙ ሰዎች ደግሞ አያጡም ወሬ። እነሱ ቤት የጦር አውድማ ነው የሚሆነው። የማይሰሙ ሰዎች ደግሞ በሰላም የመኖር እድላቸው የተጠበቀ። ጓደኝነታችሁ መካከል የሚዘሩ ዘሮችን አትስሩ። በተለይ ከተጋባችሁ በኋላ ከመጋባታችሁ በፊት ጠይቁ። ከፈለጋችሁ ሰርች፣ በደንብ ሪሰርች ስሩ። እውቁት ያንን ሰውና ግቡ። ከገባችሁ በኋላ ግን የኋላ ታሪክ አይነስ። የኋላ ታሪክ ምንም ይሁን መባል አለበት። ምንም ይሁን ይሄ የኔ አካል ነው ማለት አለበት። ከተጋባም በኋላ ምንም ይሁን ይሄ ሃፍ ፓርቴ ስትሮክ ቢመታው የትኛው ጀግና ነው ወስዶ ሆስፒታል የሚያስቆርጠው? እምቢ ብሏል። ትናንትና ይሰራ ነበር ዶክተርዬ ቁረጥ የሚል ሰው አለ ወይ? ምንም ይሁን ተሸክሜ እኖራለሁ ማለት አለባችሁ። ይሄንን አቋም ከያዛችሁ ወረኞች ቦታ አይኖራቸውም። ቤታችሁ የጭቅጭቅ አውድማ እንዳይሆን ተማመኑ። መተማመን ማለት ምን ማለት ነው? እውነተኛ ፍቅር ማለት ነው። እውነተኛ ፍቅር ካለ ቢወድቅ አነሳዋለሁ፣ ብትወድቅ አነሳታለሁ የሚል አቋም ይኖረናል ማለት ነው። የኔ ሚስት የምትለው ነገር አለ። ከዚህ በፊት አንድ አርቲስት ቤት መጥቶ ጠየቃት። እኔ ምን ቸርዬን ብዙ ሰው ይወደዋል፣ ብዙ ሰው ይቀበለዋል፣ ግን ምን ይሰማሻል ሲላት፣ ይሄው ስላለች ነው። ምን ይሰማሻል ሲላት፣ እኔ ደስ ይለኛል፣ ባሌን ሰው ሁሉ ይወደዋል፣ የሚወደድ ባል አለኝ አለች። እንደዚህ ነው የሚባለው። ምቀኛ አትሁን። እንደዚህ ነው የሚባለው። ለምንድን ነው የወደደችው ምናምን ይባላል። ጤነኛ ሆና እንድትኖር ያረጋት ነገር እምነት ነው። እኔም እምነቴ ጥግ የለው መጨረሻ የለው እላታለሁ። አጥፍተሽ አብረን መኖር እንችላለን፣ ወድቀሽ አብረን መኖር እንችላለን። በምንም ተአምር በዚህ ቀርቶ በዚህ ሴጣን ይስማ። ይሄንን ነግረን መኖር አለብን። አንዳንዶቻችሁ ሴጣን ያሰመራችሁለትን መስመር ሰምቷችኋል። እኔ ይሄን አልወድም እንዲካረክሽ እንዲካረክ ብላ አስምራችኋል። በቃ ለሴጣን ፈርማችሁለታል። እመኑኝ እሱን ነገር ያስረግጥላችኋል። ከዛስ በኋላ አይ መቼም አንተ አንድ ቃል ተናግረሃል፣ መቼም ቃልህን መጠበቅ አንተ እኮ ወንድ ነህ ይላል። የእውነት በቃ ሴጣን ያሟሞቅና ገደል ይከታል። አታስምሩ። እግዚአብሔር አላሳመረባችሁ። ሌላው ያለመተማመንን ችግር ቤታችን የሚፈጥረው ነገር ምንድን ነው? ይሄ መስተካከል ያለበት ነው። ይቀጥል ምለው አይደለም። ይሄ አላግባብ የሴት ጓደኞች ካሉ ከዛሬ ጀምሮ ከት ነው። የወንዶች ጓደኞች ካሉ ከት ነው። ይሄ ማለት ተጣይ እያልኩ አይደለም፣ ተጣላ እያልኩ አይደለም። ስርዓትና ባውንደሪ ሊኖር ያስፈልጋል። ምን ችግር አለው? በጣም እኔ ጓደኞቼ ሁሉ ወንዶች ናቸው ይላሉ ሴቶች። ካገባሽ በኋላ እንደሱ ማለት አይቻልም። ወንዶች በጣም ብዙ ጓደኞች ያሏችሁ ያላገባችሁ ሰዎች አሪፍ ነው፣ ለመምረጥ ይመቻቸዋል። በደንብ እዩ። ይሄ ሸፋፋ ይሄ እንትን ነው ምናምን የምትዩ የምትመርጨው በደንብ ምረጭ፣ ይኑርሽ። በደንብ አሪፍ ነው። ፍሬንድሺፕ ቆንጆ ነው። ብዙ ይኑራችሁና አመርጡና በደንብ አይታችሁ ሲዝረከረኩ አይታችሁ የምትታገሱትን አቅፋችሁት ልትኖሩ የምትችል ባህሪ ያለውን ማንነቱን በደንብ የምታውቁ
ጓደኝነት ውስጥ ስሜቱን ማንነቱን በደንብ የምትረዱትን አንዱን ትመልሱና ራይት ትሰጡና ሌሎቹን በክብር ትሸኛላችሁ። ይሄ ከጋብቻ በፊት። ካገባችሁ በኋላ አሁንም ማት አይሰራ። ምን ልታረጉ ነው ማት የምታረጉ? በቃ ፍሬንድሺፕ እኮ የሚፈለገው እኮ ለመምረጥ ከመረጣችሁ በኋላ ጨርሳችሁ በቃ የእናንተን ፒክ አድርጋችሁ ወደ ቤት ትሄዳላችሁ። ሌሎቹስ ደግሞ ተረኞቹ መጥተው ይምረጡ። እሺ ታዲያስ ደህና ነህ? ሰላም ነው? ሁሉ ጥሩ እግዚአብሔር ይመስገን። ስራ ላይ ነኝ፣ ይቅርታ። እሺ እንዴት ናችሁ? ሶፋ ላይ ግብለለለለለ ያልሽ ባን ነው ድመቷን ሳይሆን እርግቧን ድመት ሊበላትን። አትቃለዱ። እንደዚህ አይነት ቃል ምን ችግር አለ? ፍቅር ጌታ ይጠላል። አዎ ይሄን ይጠላል። ያለ አግባብ የወንድ ጓደኛ ሴቶች ደግሞ የወንድ ጓደኛ፣ ወንዶች ደግሞ የሴት ጓደኛ። በጣም ፍሬንድ ነን አብረን ነን ከሆነም ሚስትህን አስተዋውቅ። የምታወሩበት ቦታ ላይ ሚስትህ ትኑር፣ የምትገናኙበት ቦታ ላይ ባልሽ ይኑር። አብራችሁ ተነጥለው ፍሬንዶች ናቸው፣ ክላስሜቶች ናቸው፣ አብረን ድሮ። እሱ አይሰራም። ካገባሽ በኋላ ያልቅ። ስለዚህ በጣም እሱን የምትፈልጊው ከሆነ አታግቢ። ዝም ብለሽ ምረጪ፣ ዝም ብለሽ ካገባሽ በኋላ ግን አይቻልም። አለመተማመን ባሎች ውስጥ፣ አለመተማመን ሚስቶች ውስጥ የሚፈጥረው ችግር ይሄ ነው። እኔ በቀደም ደብረ ዘይት የጓደኛ ማቾች የትዳር 20ኛ ዓመት ሲያከብሩ ሁሉም አብረው የተማሩ ናቸው። ሲያገቡ ሚስት ስታገባ ይዛ ትመጣለች፣ ተቀላቅላለች። ጓደኞች ባልም ሲያገባ ይቀላቅል። አይቀርም ጓደኛን ቤተሰብ ሆኑ። ይሄ አሪፍ ነው፣ ጤናማ። በስነ ስርዓት 20 ዓመት ሲያከብሩ እኔ ነኝ እጅ ያገለገልኩት። ተነጥሎ ግን እንዴ እኔ ጓደኞች ናቸው በእኔ ጓደኞች አንተ ምን አገባ ምናምን ባትጌ ምናምን አይሰራም። ጓደኛን አይሰራም። አንዱ አለመተማመን የሚፈጥረው እሱ ስለሆነ እናንተ ግን ቤታችሁ እየተበጠበጠ ያለው ምንድን ነው? አንደኛ ጆሮአችሁን እንደ ዲሽ እንዲያርጋችሁ ስለጣዳችሁ የሚጣልላችሁ ወሬ አለ። ምግባችሁ ይሰጣችሁ፣ በሱ ምክንያት ቤታችሁ ይበጠበጣል። የማይተማመኑ ባልንጀሮች እንድንሆን የሚያደርገን ወሬ የምናዳምጥ ከሆነ የምንገምት ከሆነ አሉ የምንሰማ ከሆነ የድሮ ነገር እያነሳን የምንጠዛጠዝ ከሆነ እንዴት አርጋችሁ አሰባችሁት በሰላም ለመኖር? ከጋብቻ በፊት ያለውን ነገር በደንብ ተነጋግረናል። ከጋብቻ በኋላ የሚገጥማቸውን ነገር ተነግሬያቸዋለሁ። የት ጋር የሚፈነዳ ነገር እንዳለ ነግሬያቸዋለሁ። ችግር እንዳለ ነግሬያቸዋለሁ። እንዴት እንደሚፈቱ ነግሬያቸዋለሁ። እንዴት እንደሚተኙም ነግሬያቸዋለሁ። ሁሉንም ሰምተዋል። እግዚአብሔር ይባርከኝ።